ከብዙ ፕላትፎርሞች መሀል አንድ አስደናቂ ፕላትፎርም መጥተዋል። ኦንላይን ስራ ፈላጊዎች ወይም ደግሞ ኦንላይን ስራ እስካሁን እየሰራችሁ ለነበራችሁ ልጆች ብዙ ፕላትፎርሞችን እንግዲህ ከፍታችሁ ያላችሁ ትኖራላችሁ። ምንም አይነት ስራ ኦንላይን ላይ ያልጀመራችሁ ገና ኦንላይን ስራ እየፈለጋችሁ ያላችሁ ልጆች ትሆናላችሁ። ለሁላችሁም ይሆናል፣ ብቻ ለስራ ፈላጊ ሰው ይሆናል። ፕላትፎርሙ ጀግና ፕላትፎርም ስለሆነ ጀግና ሰው ይፈልጋል ማለት ነው። ስለዚህ እኛ ጀግና ሆነን ልንሰራበት የሚገባ በጣም አስደናቂና ምርጥና ከሁሉም ተሻሽሎ የመጣ ፕላትፎርም ነው ዛሬ ማስተዋወቃችሁ። እሱም ሀላ ይባላል። ብዙ አይነት ፕላትፎርሞችን ከፍቻለሁ፣ ሰርቻለሁ። እንደ ቦሎ አፕ፣ እንደ ሊፖፕ፣ እንደ ፖፖ ላይቭ የተለያዩ ፕላትፎርሞችን ሰርቻለሁ። እንደዚህ ፕላትፎርም ተሻሽሎ የመጣ ፕላትፎርም ግን አላየውም። በጣም በላጩና ምርጥ ፕላትፎርም ነው። ስለዚህ ይሄ ፕላትፎርም ሀላ ይባላል። ሀላ ይባላል። ስለዚህ ሀላን እንዴት አግኝተ ነው ስራ ልንጀምርበት እንችላለን? ኦሪጂናሉን ሀላ ኬትስ እናገኛለን ለምትሉ ደግሞ ኦሪጂናሉን ሊንክ የመጀመሪያ ኮሜንት መስጫ ቦታ ላይ ያስቀምጥላችኋለሁኝ። ከኮሜንት መስጫ ቦታ ላይ ሄዳችሁ ዳውንሎድ ታደርጋላችሁ። ዳውንሎድ አድርጋችሁ ምን ታደርጋላችሁ? ቀጥታ ወደ ፕሌይ ስቶር ስለሚወስዳችሁ ያው ዳውንሎድ አድርጋችሁ በጎግል ትከፍቱታላችሁ ማለት ነው። በጎግል ከከፍታችሁ በኋላ ቀጥታ ወደዚህ ቤት ያስገባችኋል ማለት ነው። እንግዲህ እንደምታዩት ወደዚህ ነው የሚያመጣችሁ ማለት ነው። ቀጥታ ወደዚህ ከመጣችሁ በኋላ ምንድን ነው ስራችሁ? ታስክ መስራት ነው አይደለ? ዋናው ትልቁ አላማችን ብር መስራት ስለሆነ ታስክ ነው የምንሰራው ማለት ነው። እንግዲህ ይሄ ፕላትፎርም ማለት ከፈለጋችሁ በላይቭ ከፈለጋችሁ በፓርቲ ልሰሩበት የምትችሉት በጣም ምርጥና ምርጥ ፕላትፎርም ነው። ሌላ ደግሞ ለወንዶችም ለሴቶችም እኩል የሚከፍል ፕላትፎርም ነው። ቢያንስ በቀን እስከ 6800 ድረስ የምትሰሩበት በቀን ታስክ ማለት ነው የምትሰሩበት ነው። ስለዚህ በጣም የተለያዩ ነገሮች አሉት። የኤጀንሲ ኮሚሽን የሚባል አለ። በጣም አሪፍ ነገሮች ናቸው ያሉት። እስከ 8 ትውልድ ድረስ ኮሚሽን የሚከፍል ፕላትፎርም ነው። እኔ እንደዚህ አይነት ፕላትፎርም አላየውም እስከዛሬ ማለት ነው። በጣም አሪፎቹ አሉ፣ ግን የአሪፎቹ አሪፍ ደግሞ ይሄ ፕላትፎርም መጥተዋልና እስከ 8 ትውልድ ድረስ ኮሚሽን ይከፍላቸዋል። ስለዚህ ይሄንን ምን ትላላችሁ እናንተ? ታዲያ በዚህን ሰዓት የመስራት ሞራላችሁ አይነሳሳም? ልጆችን የማስተማር የመስራት እንደገና ልጆችን ለማፍራት ሀሳብ አይኖራችሁም? ስለዚህ በመጀመሪያ እዚህ ፕላትፎርም ላይ እንግዲህ በዚህ ሁኔታ ከገባችሁ በኋላ እንዴት ታስካችሁን እንደምትሰሩ ነው የማሳያችሁ ማለት ነው። ቀጥታ እንግዲህ እዚህ ጋራ ከመጣችሁ በኋላ ሆም የምትላለች እዚህ ጋራ ሆምን እንነካታለን ማለት ነው። ሆምን ስንነካት እዚህ ጋር ደግሞ የማይክ ምልክት አለች በቀኝ በኩል። የማይክ ምልክቷን ስትነኩት ወዴት ይወስዳችኋል? ወደ ቤታችሁ ወይም ደግሞ የራሳችሁ ቤት ፓርቲያችሁ ላይ ያስገባችኋል ማለት ነው። ወደ ፓርቲያችሁ እንድትገቡ ቀጥታ እቺን ማይክ ነው የምትነኩት። እቺን ማይክ ከነካችሁ በኋላ ምን ያመጣላችኋል? ካሜራ ያመጣላችኋል። ካሜራ ሲያመጣላችሁ እናንተ ፎቶ ታስገባላችሁ። የምትፈልጉትን አይነት ፎቶ ታስገባላችሁ። እንግዲህ እዚህ ጋር እንደምታዩት ሰዎች የተለያየ ነገር ነው እያስገቡ የሚጠቀሙት ማለት ነው። ስለዚህ እናንተም የምትፈልጉትን ፎቶ አስገቡ። ከዛም በኋላ ከስር ደግሞ የምትፈልጉትን ነገር መጻፍ ትችላላችሁ። ነው አብረን እንስራ፣ ዌልካም፣ የፈለጋችሁትን ነገር መጻፍ ትችላላችሁ። ከስር ራሱ ጻፉ ብሎ ቦታ ስለሚሰጣችሁ እሱ ጋር ከጻፋችሁ በኋላ ከታች አካባቢ ላይም ትጽፋላችሁ ማለት ነው። ከታች አካባቢ ላይም ከጻፋችሁ ጎ የሚል ይመጣላችኋል። ጎ ብላችሁ ቀጥታ ወደ ራሳችሁ ቤት መግባት ትችላላችሁ። ገብታችኋል ማለት ነው። የመጀመሪያ ወንበር ላይ እንግዲህ የምትቀመጡት እናንተ ናችሁ። ወንበሩ 9 ነው። ከ9ኙ አንደኛው ላይ ነው ያለው። እሱ ላይ መቀመጥ ነው የሚሆነው የእናንተ ስራ። ከዚህም በኋላስ ምንድነው? ከተቀመጥን በኋላ ካላችሁ ደግሞ በጣም ጥንቃቄ ልታደርጉት የምትችሉትን ነገር ወይም ደግሞ ጥንቃቄ ልታደርጉ የሚገባውን ነገር ልንገራችሁ። ከታች ነጭ ሚውት አለች። ከታች ነጭ ሚውት ወይም ማይክ አለች። ከዛ ያቺን ማይክ ከነካችኋት የእናንተ ወንበር አጠገብ ቀይ ማይክ ትበራለች። ያቺ ቀይ ማይክ በራች ማለት እናንተ ስራ እየሰራችሁ አይደለም፣ ምንም አይነት ነገር እየቆጠራላችሁ አይደለም ማለት ነው። ስለዚህ ያ ደግሞ ምንድነው? ያቺ የታችኛውን ማይክ ያለ መንካት ማለት ነው። የታችኛው ማይክ አለመንካት። ከነካችሁ
ያቺ የናንተ ወንበር አጠገብ ቀይዋ ከበራች መልሳችሁ ማጥፋት ማለት ነው። ይሄን ነገር ጥንቃቄ ልታደርጉ የሚገባ ነገር ነው። ለ3 ሰዓት ነው እዚህ ላይ የምትቆዩት ወይም ከዛም በላይ ማለት ነው። ለ24 ሰዓት ነው የሚሰሩት አብዛኞቻቸው። ስለዚህ እናንተ 24 ሰዓት ሙሉ ላይ መቻችሁ ይችላል። የተወሰነ ሰዓት ልትሰጡት ትችላላችሁ። በ24 ሰዓት ውስጥ 5 ሰዓትም ሊሆን ይችላል፣ 6 ሰዓትም ሊሆን ይችላል። የምትፈልጉትን ያህል ሰዓት የምትሰጡት እናንተ ናችሁ፣ በፕሮግራም ስለምሰራ ማለት ነው ስራ። ከዛም በኋላ የምትወስዱት ታስክ እንግዲህ በዛ ሁኔታ እዛ ላይ ቆይታችሁ ከጨረሳችሁ በኋላ ታስካችሁን የቱ ጋር ትወስዱታላችሁ? እዚህ ጋራ ሚስር እንገባለን። ሚን ስንነካት እንደዚህ ወደ እራሳችን ኮይናችንና ፖይንታችን ወዳለበት ይወስደናል ማለት ነው። እዚህ ጋር ታስክ አለች። ታስክን እነካታለሁኝ። እንግዲህ እንደምታዩት ታስክ ነክቻታለሁ። ስለዚህ እኔ አሁን ሳምንት ያለፈኝ ልጅ ስለሆንኩኝ ምን አመጣልኝ? እኔ እዚህ ጋር 1000 ብቻ ነው ያመጣልኝ ማለት ነው። ስለዚህ ለእናንተ ምን ያመጣላችኋል ማለት ነው? እዚህ ጋራ ጎጎ ይልና ተደርድሮ 1000 አለ፣ 2000 አለ፣ 2000 አለ፣ 1000 አለ። ስለዚህ አንድ ላይ ስንት ሆነ? 6000 የሆነ ማለት ነው። ያንን 6000 እናንተ መውሰድ አለባችሁ። ሰዓታችሁ ከሞላ እሱ ለራሱ ጎጎ የሚለው ይቀየርና ወደ ቢጫ ዴን ይላል። ዴን ስለሚል እናንተ ምን ታረጋላችሁ? ዴን ብላችሁ ታስካችሁን ትወስዳላችሁ ማለት ነው። ታስካችሁን መውሰዳችሁን ግን ወደ ፖይንታችሁ ስትሄዱ ምን ያህል ታስክ አላችሁና ምን ያህል ታስክ ዛሬ እንደምሰሩ ስለምታውቁ ቼክ ማድረግ ይኖርባችኋል ማለት ነው፣ አዳዲሶች ስትሆኑ ማለት ነው። ሌላ ደግሞ እዚህ ጋር 800 አለ። ይህንን 800 እንዴት መውሰድ እንችላለን ለምትሉኝ ደግሞ ይህንን ፖይንት እንዴት ትወስዳላችሁ መሰላችሁ? የሰው ቤት ትሄዱና ወርቃማ ወንበር ላይ ተቀመጣላችሁ። 3 ወርቃማ ወንበር አለ እና ያን ወርቃማ ወንበር ላይ በቃ ለአንድ ሰዓት የሚሆን ለምትቀመጡት ማለት ቆይታ ከአንድ ሰዓት በላይ ስትቀመጡ ያ ሰው የቤቱ ባለቤት ወይም ደግሞ እንግዲህ ሌላም ሊሆን ይችላል አይደለ? እናንተ ላይ ጋምብል ካደረገና እስከ 150 ድረስ ፖይንት ካደረሰላችሁ እዚህ ጋራ እንግዲህ ይሄንን 800 ይሰጣችኋል ማለት ነው። ያ ደግሞ እንግዲህ አሁን እንደነገርኳችሁ ወርቃማ ወንበር ላይ ቁጭ ብላችሁ ባለቤትየው እናንተ ላይ ጋምብል ካደረገና ጋምብላችሁ 150 ሲሆን ነው ማለት ነው ይሄን 800 የምትወስዱት። ስለዚህ በዚህ ሁኔታ ይሄን 800 መውሰድ ይቻላል ማለት ነው። ስለዚህ የታስክ ጉዳይ ጨርሰናል አይደለ? የታስክ ጉዳይ ጨርሰናልና ይሄ ፕላትፎርም ሰዓቱ የሚቀየረው ከምሽቱ 3 ሰዓት ተኩል ሲሆን ያው እንግዲህ እንደ ሌሎች ፕላትፎርሞች 1 ሰዓት የሚጠናቀቅ መስሏችሁ ሊጨንቃችሁ ወይም ደግሞ ታስካችሁን ሳትሰሩ አለቀብን ሰዓቱ ብላችሁ እንትን እንዳትሉት። 3 ሰዓት ተኩል ነው ሰዓቱ የሚጠናቀቀው ማለት ነው። ስለዚህ በዚህ ሁኔታ ታስካችንን የሰራነውን ታስክ መውሰዳችንን ደግሞ እዚህ ጋር ማየት እንችላለን ማለት ነው። ስለዚህ በሚቀጥለው ደግሞ ምንድነው ማሳያችሁ የኤጀንሲ ኮሚሽን የሚባል አለ። ስለዚህ የኤጀንሲ ኮሚሽንን አሳያችኋለሁ ማለት ነው። እዚህ ጋራ ውስጥ እገባለሁ። ገብቻለሁ አይደለ? አሁን ገብቻ አይደለ ያለሁት። ስለዚህ እዚህ ጋራ ኤጀንሲ የሚለው ውስጥ ስገባ ኤጀንሲ ውስጥ ገባሁኝ። እዚህ ጋር ገባለሁኝ። እንግዲህ እዚህ ጋር እንደምታዩት ምን ይላል ይሄ ፕላትፎርም እስከ 25 ሰው በእናንተ ስር አክቲቭ እየሰራ ከሆነ ቋሚ እንደ ደሞዝም ይሁን ምንም ይሁን እስከ በቀን የሚሰጣችሁ ነገር ቢያንስ $1 በላይ ይሆናል ማለት ነው። እዚህ ጋር እንደምታዩት 50 ሰው በእናንተ ስር አክቲቭ እየሰራ ከሆነ $3 በላይ እንደምታገኙ እዚህ ጋር እንግዲህ እየተናገረ ነው ያለው ማለት ነው። እዚህ ጋር ደግሞ 120 ሰው በእናንተ ስር እየሰራ ከሆነ እስከ $17 ወይም $16 እንግዲህ ያለውን ነገር እያያችሁት ነው አይደል? እዚህ ጋር የዚህን ያህል እንደምታገኙ ነው ማለት ነው የሚናገረው። ስለዚህ በዚህ ሁኔታ እንደዚህ መስራት እንችላለን ማለት ነው። እኛ ጀግነን መስራት ይኖርብናል ማለት ነው። ስለዚህ የኤጀንሲ ኮሚሽን ይሄን ይመስላል ማለት ነው። ይሄ ቋሚ በየቀኑ የምናገኘው ነገር ነው ማለት ነው። የሚቋረጥ ነገር አይደለም። ስለዚህ በዚህ ሁኔታ ሰዎችን የመመዝገብ አላማችሁስ እንዴት ነው? እናንተ ኤጀንሲ ሆናችሁ ጀግናችሁ የመስራት ሀሳባችሁስ እንዴት ነው? በዚህ ሁኔታ ይሄንን አይተናል። ከዚህ እንወጣለን።
ይሄ ፕላትፎርም በጣም ደስ የሚለው ነገር አሻራ ሳሰጡ ታስካችሁ መስራት ትችላላችሁ። አሻራ ሳሰጡ ታስካችሁ መስራት ትችላላችሁ። እንግዲህ ሌሎች ፕላትፎርም እንዳያችሁት ከሆነ አሻራ ሳሰጡ ስራ መጀመር አይቻልም። በዚያ ላይ ደግሞ አሻራ አሰጣጡ ራሱ በጣም ከባድና አስቸጋሪ ነውና እዚህ ፕላትፎርም ላይ በጣም በቃ ቀላል ነው አሻራ አሰጣጡ ራሱ ማለት ነው። እና ታዲያ አሻራ እንዴት ነው የምንሰጠው ካላችሁኝ እንዴት ታደርጋላችሁ? እዚህ ጋር ውስጥ ከገባችሁ በኋላ እዚህ ጋራ ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ ከገባችሁ በኋላ አካውንት ማናጀር የሚለውን ትነኩታላችሁ። አካውንት ማናጀርን ከነካችሁ በኋላ ሲኩሪቲ ፓስወርድ ይላል። ሲኩሪቲ ፓስወርድን ስትነኩ እዚህ ጋራ ምን ያመጣል? 6 ዲጂት እንትን ቁጥር እንድታስገቡ ይነግራችኋል ማለት ነው። ያ ፓስወርዳችሁ ነው፣ የማትረሱ ፓስወርድ መሆን አለበት። እሱን ካስገባችሁ ከጨረሳችሁ በኋላ ኔክስት ትላላችሁ። ኔክስት ስትሉ አሻራ ቦታ ያመጣላችኋል። ስለዚህ አሻራ የምትሰጡበት መንገድ አይናችሁን እየጨፈናችሁ እንትን ማለት ነው። በቃ እንዴት ነው እየጨፈናችሁ ቶሎ ቶሎ እየጨፈናችሁ እየገለጣችሁ ማለት ነው። ከዛ የፊታችሁ ግርግዳ በደንብ እንዲታይና ጆሮአችሁ እንዲገባ ወደ ግራና ወደ ቀኝ መዞር ነው። ከዛ ግንባራችሁ በደንብ እንዲገባ አንገታችሁ ስር በደንብ እንዲገባ ወደ ላይ ማየትና ሰማይን ማየት ማለት ነው። ስለዚህ በዚህ ሁኔታ አሻራውን ራይት ካደረገላችሁ ኔክስት ብላችሁ ከዚህ መውጣት ነው የሚጠበቅባችሁ ማለት ነው። በጣም አሪፉ ነገር ያው እንግዲህ እንደምታዩት ታስካችሁን ከሰራችሁ በኋላ ለራሱ አሻራውን መስጠት ትችላላችሁ ማለት ነው። የሚያስቸኩል ነገር እና ከባድ ነገር አይደለም ማለት ነው። ስለዚህ በዚህ ሁኔታ የአሻራን ሁኔታ አይተናል። ሌላ ደግሞ ላሳያችሁ የሚፈልገው ነገር እንደገባችሁ እንደጀመራችሁ አፕሊኬሽኑ ማለት ፕላትፎርሙን እንደጀመራችሁት ምንም ሳትቆዩ ኤጀንት መሆን እንደምትችሉ ኤጀንት በጣም በቃ በሰዓታትና በደቂቃ መሆን ይቻላል። ግን ደግሞ ኤጀንት ለመሆን ምንም ቢሆን ስለ ፕላትፎርሙ እውቀት ሊኖረን ይገባልና የሆነ ተፍ ብለን ስለ ፕላትፎርሙ ለመረዳት ሞክረን ኤጀንት መሆን እንችላለን ማለት ነው ሁላችንም። ስለዚህ በዚህ ሁኔታ ኤጀንትም መሆን ይቻላል ማለት ነው። ስለዚህ አሁን እኔ ጌም ደግሞ ሌላ ደግሞ በቃ እንደጀመራችሁት አሁን ለምሳሌ እናንተ ስትጀምሩ ወይም ደግሞ እኔም ስጀምር የመጀመሪያ ጊዜ ሌቭል 1 እና በሌቭል 1 እና ወይም ደግሞ እንደጀመርን ጌም መጫወት እንችላለን፣ ጋምብል ማድረግ እንችላለን። ያንን ጌም እና ያንን እንትን ጋምብል የምናደርግበትን ኮይን ስኬት ነው የምናገኘው ካላችሁኝ እዚህ ጋር እንግዲህ እንደምታዩት ሆም ውስጥ ገብቼ ወደ ራሴ ቤት ገብቼ ጌሙን እንዴት እንደምትጫወቱና እንዴት ጋምብል እንደምታደርጉ አሳያችኋለሁ ማለት ነው። በዛ ላይ ደግሞ እራሳችሁ ላይም ጋምብል ማድረግ እንዴት እንደምትችሉ አሳያችኋለሁ ማለት ነው። ከኔ ጋራ ይሁኝ ብቻ ተከታተሉኝ እናንተ። ስለዚህ እንዳያችሁት ነው እንግዲህ እንዳያችሁት እንግዲህ ጋምብል አድርጌ ያሳየዋችሁ ጌም ተጫውቼ ያሳየዋችሁ። ስለዚህ ጋምብል የምታረጉት ያንን ኮይን ነው ማለት ነው። ማለት ያችን እኔ ያደረኳትን ማለት ነው። ሌላው አይከፍትላችሁም። እኔ ያረኳትን የምትጫወቱት ጌምም ደግሞ እኔ የተጫወትኩትን ነው የምትጫወቱት ማለት ነው። ግን ያው በኋላ ላይ ሁሉም ነገር እየተከፈተላችሁ ይሄዳል። አሁን ላይ ግን ለሞላር ብሎ ምን አረገ ፕላትፎርሙ ሰው ጠንካራ ሆኖ እንዲሰራ ብሎ ጌሙንና ጋምብሉን በራሱ የሚጫወትበት በቃ በራሱ እንዲጫወትበት ኮይን የራሱን በቃ ኮይን ሰጠ ማለት ነው። ስለዚህ በዛ መንገድ ተጫውታችሁ
ካላችሁ ኔትወርካችሁ በጣም አሪፍ ኔትወርካችሁ እንትን የሚልላችሁ ከሆነ በዛ መንገድ መጫወት ይቻላል ማለት ነው ያንን ጋምብል። ስለዚህ አይታችኋል እንግዲህ እንደምታዩት ነው ያ ጋምብልም። ስለዚህ ይህንን ፕላትፎርም ምን ትሉታላችሁ? አሁኑኑ ለምን አትጀምሩትም? አሁኑኑ ለምን ዳውንሎድ አታደርጉትም? በኋላና ነገ ወይም ደግሞ ሲመቸኝ ወይም ደግሞ አሁን ስራ ነኝ ቢዚ ነኝ ከስራ ጋር አይመቸኝም የሚባል ነገር የለም። ምክንያቱም እዚህ ፕላትፎርም ላይ በፓርቲ ቁጭ ብላችሁ በድምጽ ብቻ መስራት ትችላላችሁ። ስለዚህ ምን ትጠብቃላችሁ? አሁኑኑ ለምን ዳውንሎድ አድርጋችሁ አትጀምሩትም? ለምን አትጀምሩትም? ስለዚህ በዚህ ሁኔታ የዛሬ ቆይታችንን ይሄን ይመስል ነበረ። በሚቀጥለው ቪዲዮ ደግሞ በጣም አሪፍ ነገሮችንና ለእናንተ ጠቃሚ የሆነ ነገርን ይዤላችሁ እመጣለሁኝ ማለት ነው። እስከዛ ድረስ እንግዲህ ጀግናችሁ ስሩ። ፓርቲ ላይ እንገናኝ። ስልክ ቁጥሬን ላስቀምጥላችሁ። የምትፈልጉኝ በቴሌግራም በቴሌግራም አናግሩኝ።